ቤተሰብ ዛሬም ያልተጠበቁ በርከት ያሉ አዳዲስ ነገሮች ለሀይሚና ብሩኬ የሩስ ሰብሰብ አድርጌ ይዤላችሁ መጥቻለሁ። ብዙ ሰዎች የውስጣቸውን ስሜት መግለጽ ወይንም ሌላ ሰው እንዲያቅላቸው ሲፈልጉ ወይ በመናገር ወይ በዘፈን ወይንም ደግሞ ጥቅስ ነገር ያስቀምጣሉ። ሀይሚና ብሩኬ ጋር ደግሞ በመካከላቸው የሆነ ነገር ሲፈጠር ይሄ ነገር የተለመደ ነው። የቅርብ ሩቅ ናቸው፣ እዛው መነጋገር እየቻሉ ነገር ግን ያው ጥቅስ ነገር ያስቀምጣሉ። እንደዚሁም በትናንትናው በጣም ብዙ ነገር ተፈጥሯል። አንዱን ከፍ አንዱን ዝቅ እየተደረገ በመጀመሪያ ግን ከሀይሚስ ጀምረላችሁ ዘፈንም ጥቅስም ነው እንግዲህ ያው በኢንስታግራም እና በቲክቶክ ላይ ነው የመጣችሁ። ከጥቅሶች ጀምርላችሁ ብዙ የሚሰጥ ነገር እያለ ሀዘን ለሰው አትስጡ የሚል ነው። እውነት ለመናገር አንዳንድ ሰዎች የደስታችን ሳይሆን የሀዘናችን ምክንያት ናቸው። ምንም ነገር ባይሰጡን፣ ምንም ነገር ከሰዎች ቀርቶብን ግን ደስታችንን፣ ጤናችንን፣ ሰላማችንን ባይነሱን፣ ይሄ ነገር ይሄ ጥቅስ በጣም ትልቅ ነገር ነው ማለት ምክንያት አለው። የሰው ልጅ ብዙ ጊዜ በህይወታችሁ ውስጥ ሲመጣ ለእናንተ ወይ ደስታ ይሰጣችኋል ወይ ሀዘን ይሰጣችኋል። ደስታ የሚሰጣችሁ መልካም ሰው ስለሆነ ወይንም ደግሞ ለእናንተ የሚገባችሁ አይነት ስለሆነ ከእናንተ ጋር ተስማሚ ስለሆነ ነውና ሀዘን የምትሰጡ ሰዎች ግን እንደው ጭራሽ ምኑንም እስከ ምኑም አትስጡን፣ ሀዘኑንም አትስጡን። እንደው መልካም ነገር ቢኖራችሁም አትስጡን። ግን ሰላማችንን፣ ጤናችንን፣ እኛ ያለንን ነገር አትንጠቁን፣ አትንሱን። እኔ ያንን ነገር ነው ልል የምችለውና በደንብ መንዘር ዛዛር ቢደረግበት ይሄ ጥቅስ በጣም ትልቅ ነገር አለው። ግን እኔ ያጠር ያለ ቪዲዮ መስራት ስለፈለኩ ነው። ወደ ዘፈኑ ስመጣላችሁ ደግሞ እንግዲህ ያው ሴትና ወንድ እየተቀባበሉ እየዘፈኑ ዘፈን ነው። ሁላችሁም ታውቁታላችሁ ብዬ አስባለሁ። እኔ ጀመር አረግላችኋለሁ። መስማት የፈለጋችሁ ደግሞ ሙሉም መስማት ትችላላችሁ። የዋህ ልቤን ቀለድክበት፣ አሾፍክበት፣ ፍሙን ፍቅሬን ውሃ ከለስክበት፣ ተማመኜ ባንተ ፍቅር ብዙ ሳስብ በኋላ መጣ ብዙ ሰበብ የሚል ዘፈን ነው እየዘፈነች የነበረው። ግን መጀመሪያ ላይ ጽፋችሁ ዘፈኑን መስማት ከፈለጋችሁ አታላይ ናት የሚለው ዘፈን ነው ማለት ነው። አታላይ ናት ያቺ ልጅ አታላይ ናት ምናምን የሚለውን ዘፈን ቼክ ማድረግ ትችላላችሁና እዚህ ጋር ሀይሚዬ እንግዲህ አታለኸኛል እያለች ነው። በእርግጥ ቪዲዮ የት ነው የተሰራው ካላችሁ በጣም ነው የሚያስቃችሁ፣ በጣም ነው የሚገርማችሁ። ሀይሚዬ ቪዲዮውን የሰራችሁ መኝታ ክፍል ብሩኬ መኝታ የያዘው ሩም ክፍል ሆና ነው። ገባችሁ አይደለ? ስለዚህ ማን ነው ያታለለሽ? ቅመምዬ ሀይሚዬ እኔ እናት ማን ነው ወንዱ ያታለለሽ? እውነቴን ነው የምልሽ እኔ አልለቀውም። እና ያው አያይዤ ብሩኬም የዘፈነው ዘፈን አለ። የሩስም አንድ ዘፈን ዘፍና ነበር። በእርግጥ ያው እኔ ያልሰራሁበትም አንተ አትመላለስ እመጣለሁ። እኔ የውርደት አረ የውርደት ነው የሩስ እንዴ። ሲጀመር አልፈልግሽም ያልሽ የት ነው የምትመጪው? የት ነው የምትሄጂው? አርፈሽ አትቀመጭም እንዴ? አርፈሽ ቁጭ ባለሽበትኝና ብሩኬም ደግሞ ለሀይሚዬ ሲያንጎራጉር በመጀመሪያ ከታች እየተዋደዳችሁ ለተለያያችሁ ብሎ የተሰበረ ልብ አስቀመጠና አማላጅ ማን ይሁን ማንን ልላክብሽ? ጭንቀት የሚገባሽ ቢራራልኝ ልብሽ። ካንቺም ቀረ ነገር ከኔም ቀረ ነገር ሚስጥር መደባበቅ ያለ መነጋገር የኔንማ ናፍቆት ያለኔ ማናውቆት ማውራት የምንበጀው ሆዲፍጀው ፈዲፍጀው ያለ ብሩኬም እንግዲህ ያው ለሀይሚ አቀንቅኗላታል። እውነት ለመናገር አዎ እዚህ ደረጃ ያዳረሳችሁ መደባበቃችሁ ነው። እናንተ ትክክል ማለት እውነቱን ተነጋግራችሁ ቢሆን እዚህ ደረጃ ያዳርሳችሁ ነበር። ሲቀጥል ያው በትናንትናውም ነገር እየነገርኳችሁ ነው። በጣም ብዙ ነገር ተፈጥሯል። አንዱ ዝቅ አንዱን ከፍ፣ አንዱ ብሩኬ ጥፋተኛ ነው፣ አንዱ ሀይሚ ጥፋተኛ ነው። ሁለቱም ጋር ጥፋት አለ። ጥፋት የለም አይደለም። እውነትና ሪሉን ካወራ ማለት ነውና እዛ ጋር ብዙዎች ያው ተከፋፍለዋል። ሀይሚ ስላበሳጨችው ነው ብሩኬ እንደዛ ያመነጫጭቃት የሚሉ ሰዎች አሉ። እንደገና ደግሞ ለምንድን ነው ሀይሚን የሚያመነጫጭቃት? ስለዚህ ወደ ድሮ ፍቅሩ ወደ ኢየሩስ አመዝኖ ነው ልቡ ምናምን የሚሉ ሰዎች አሉ። ብቻ በዚህ ነገር ላይ ቤተሰብ እኔ ማለት የምፈልገው ነገር በመጀመሪያ ደረጃ ሁለቱም እልህኞች ናቸው። ሁለቱም እልህ ውስጥ ነው ያሉት። በመጀመሪያ መረጋጋት ይቀድማል። ብሩኬ እዛ ጋር ቢረጋጋ፣ ሀይሚ እያንዳንድ ነገሮችን ወርወር ስታረግ ብሩኬ ትግስት ቢኖረው እንደገና ደግሞ ሀይሚም ደግሞ ብሩኬ ላስረዳ ነገሮችን ላስተካከል ብሎ በሚያደርገው ነገር ላይ እሷም ትግስት ቢኖራት ነገሩ እስካሁን እዚህ ደረጃ ይደርሳል ብዬ አላስብም። ገባችሁ አይደለ? ስለዚህ ሁለቱም ትግስተኞች አይደሉም፣ ወጣት ናቸው። ወጣት ደግሞ ማለት ምንድነው የሆነ ነገር የሚባል ተረት አለና እዚህ ጋር እናንተ ፋሚሊ የምትባሉ ማለት ነው ጨረቃ ፋሚሊዎች እውነቴን ነው የምላችሁ ማለት አንዱን ዘቅ አንዱን ከፍ ስታረጉ የሆነ መጨረሻ ላይ ትዝብት ነው ትርፉ። ብሩኬ እየተናገረ ነበር ለሀይሚ ትልቅ ነገር አደርጋለሁ በዚህ 2 ቀን ውስጥ ብሏል። ብሩኬ ደግሞ ቃልን ጠብቅ። እኔ እጠብቀዋለሁ። የምሬ ነው። ምን ሊያረግላት ይሆን? ነገሮች ይቀያየራሉ አይቀያየሩም እኮ አይደለም። የምሬ ነው። እዚህ ጋር
ትናንትናም ሀይሚ ባክሽ ራስሽን አስከብሪ ባልኩትም ለምን ሀይሚን ትናገራለሽ የምትሉም ሰዎች አሉ። እኔ እኮ መናገር አይደለም ምክር ነው ያስቀመጥኩትኝ። ማለት ሀይሚ ጀነን ብትል የመሬ ነው ብሩኬ ሁሉንም ነገር ይቺ የሩስን ምናምን ትባለዋን ማባበል ትቶ እሷ ጋር አይሄድም እንዴ? ይሄዳል እኮ የመሬ ነው ምላችሁኝ እና ሲቀጥል ያው ሀይሚም ቪዲዮ የለቀቀችው ብሩኬ ሩም ውስጥ ነበር። ይሄ ደግሞ የምክክር ስራ ስለሆነ እዚህ ጋር የምትሳደቡ ከፍ ዝቅ የምታደርጉ እናንተ በኋላ ትዝብት ነው። እነሱ ሲጀመር ተስማምተው ነው እየሰሩ ያሉት። ሀይሚም የተሰጣት ስክሪፕት አለ፣ እየሩስ የተሰጣት ስክሪፕት አለ፣ ብሩኬም ደግሞ የተሰጠው ስክሪፕት አለ። በመሀል እኔ የምቃወመው ምንድነው ጠጠር ያለ ነገሮችን መደራረግ የለባቸውም። በኋላ ቂብ እንዳያይዛቸው ስለምፈልግ ነው። በእርግጥ እነሱ በኋላ ከሰሩ ምናምን ከጨረሱ በኋላ ይነጋገሩበታል። እርግጠኛ ሆኜ የምነግራችሁኝና ሀይሚዬ እንግዲህ ትናንትና አይታችኋል፣ ከሩም ወጣለች። ስለዚህ ቪዲዮ ስቶሪ ላይ ያደረገችው ቪዲዮ የተሰራ እንዴት ተሰራ ገባችሁ አይደለ? ማወቅ ያለባችሁ ይሄን ነው። እያወቃችሁ ደግሞ አንዳቸውን እየዘቀዘቃችሁ ብሩኬን ቆሻሻ ገንዳ ውስጥ ማስገባት፣ ሀይሜን ዝቅ አድርጎ የየሩስን እግር ማሳጠብ ምን እናንተ ስላቀናብራችሁ እኮ እነሱ ያ ነገር አይገጥማቸውም። ገባችሁ አይደለም? ማለት ጥንቃቄ ያስፈልጋል። አንዳንዴ ሞራል የሚባል ነገር እናንተ በምታረጉት ነገር በነገራችሁ ላይ የእናንተ ጭንቅላት ነው የሚለካው። ይሄን ነገር ማወቅ መቻል አለባችሁ በመጀመሪያ። ሲቀጥል በጣም መወዳችሁ ውድ እህቶቼ ስለሆናችሁ ራሳችሁን ጠብቁ። እነሱ በቃ ስራ እየሰሩ ነው። ስራቸውን ደግሞ ግድ ነው መስራት አለባቸው። ወጣቶች ናቸው። በእርግጥ እኔ ይሄ ዝሙት ነክ ነገሮች ባይሰሩ እኔ ደስ ይለኛል። ትልቅ ደረጃ ላይ ማግኘት ነው የምፈልገው። ማለት በስማቸው ተጠርተው አላድል የሆነን ሰው ስጠሩት ራሱ የሆነ ግርማ ሞገስ ያለው ሰው እንደዛ አይነት ሰዎች ሆነው እኔ ብቻ አይደለም ከኔ በላይ ማለት ከሰው በታችና በላይ የሚባል ነገር የለም። ግን ባለስልጣን የሆነ ትልልቅ ቲቪዎች ጋር ምናምን በቃ እዛ ደረጃ እንዲደርሱ የምፈልግ ሀይሚና ብሩኬ ትልቅ ደረጃ እንዲደርሱ ከሚፈልጉ ሰዎች አንዱ እኔ ነኝ። በዚህ ደረጃ ደግሞ ዝቅ ስታደርጓቸው እኔ ይደብረኛል። የምሬን ነው የምላቸው። እኔስ እንግዲህ ያው ስራ ነው በሚለው ቤተሰብ ላይክ እና ሼር ሰብስክራይብ እያደረጋችሁ ተቀላቀሉ። እዚህ ጋር ይበቃኛል። በኋላ በድጋሚ እንገናኛለን። ባባይ